እንደወጣት ተዝናናው አደርኩ ከናቲ ጋር ገዜኔን በጥፊ መታኸኝ። ገና አውለውልሻለሁ። አንተ ምን አጠፋ? እኔ ነኝ ጥፋተኛ። አንቺ እኮ ባለትዳር ነሽ። ባለትዳር አትበለኝ። ቆይ አንተ የመኖር ፍላጎትን ጨርሰህ ታዲያ ቤቲ ትሞት? እንደዚህ አታዋሪኝ እያልኩሽ ነው። አወራሃለሁ እና እኔ አልዝናና? ባለትዳር ሆነሽ ውጭ ማደሬ ትክክል ነው ብለሽ ስትከራከሪኝ ነው? አዎ ልክ ነው። የወጣ ሰው ሁሉ ወንድ ጋር ነው የሚያድረው ያለው ማን ነው? አዳር እንዴት ነበር? ጥሩ ነበር። ልጅሽ እንዴት ናት? ደህና ናት። እንደዚህ አይነት ሰው ግን አትመስኝም ነበር። እኔ ልጅ ስላለኝ አንተ ከአባት ሚስት ጋር አደርክ አይደል? ተውት፣ ዝም በይ። ለምን ዝም እላለሁ? ለምንድን ነው ንግግር የሚረብሽህ? አንተ ልክ አይደለ እንዴ? ዋሽተሽኛል። በጣም ብዙ ነገር ዋሽተሽኛል። ስለ እናቴ ዋሸሽኝ፣ ስለ ልጅሽ ዋሸሽኝ። ደግ አደረግኩ። እሳይ ጥሩ አደረግኩ። ትንሽ ጸጸት እንኳን አይሰማሽም እንዴ? ጨዋታዬን መቀማት አይሆንብህም? ለማንኛውም ተወኝ እሺ። ቆይ በዚህ አይነት ሁኔታ የምንዛለቅ ይመስላል? ገንዘቤን ሁሉ አፍስሼብሻለሁ። የኔም ብቻ ሳይሆን የሴትዮዋን። ስለዚህ ግዞት ነው ያለሽ እያልከኝ ነው? ግዞት ነው ብለሽ ከገባሽ ከሁሉም በላይ ምን እንዳናደደኝ ታውቂያለሽ? እናቴ አጠገቤ ሆና ሞታለች ብለሽ መዋሸትሽ ነው። እኔ ምንም ማድረግ አልችልም ነበር። ክፉ የተባለች ሴት ግን አዘነች። እሷ አንተን ለማግኘት ስለ እናትህ ነገረች። እኔ ደግሞ ልጄን ላለማጣት ስለ እናትህ ደበቅኩ። አንቺ በጣም ራስ ወዳድ ነሽ። አንተ ራስህ ራስ ወዳድ ነህ። ያንተ እናት እኮ ለእኔም መልካም ሴት ናት። አንተን ከእናትህ ጋር ለማገናኘት ብዬ ግን ልጄን አልሳኩም። የምትወጂኝ መስዋዕት የምትከፊልኝ ይመስለኝ ነበር። እናቴን እንዳገኝ የምትረጂኝ ይመስለኝ ነበር። እወድ ነበር፣ ግን ደግሞ ከልጄ በላይ አልወድም። አንተም እኮ ከእናትህ በላይ አትወደኝ። ዛሬ እናት ማለት ይፈልጋል። አዎ እንደዛ ከሆነ እኔና ከዚህ ግን ደግሞ ከዚህ በፊትም ቤቲን በጣም እያስጠነቀቃት ነበር። ምክንያቱም እኔ ከማልፈልገው ውጪ አንድ ነገር ሀሳብሽ እንደው ቢዛወር ወይንም ደግሞ እኔ አንቺን አምኜሽ ነው ያለኝን ንብረቴን የኔንም እንዲሁም ደግሞ የሴትዮዋን ንብረት ወደ ስምሽ ያዞርኩት፣ ግን ደግሞ ከአንቺ ላይ እምነት ባጣ እገልሻለሁኝ በጥይት ግንባርሽን ብዬ በማለት እንግዲህ አስጠንቅቋታል። እሷን በጣም ታውቃለች እሱ ክፉ እንደሆነና እሷ የሆነ ነገር ካደረገች ወደ ኋላ እንደማይል እንዲሁም ደግሞ የዓለምዬ እጣ እንደሚደርሳት እንግዲህ ያው በዛሬው ፓርት ላይ አይተናል ማለት ነው። ምክንያቱም የት ነው ያደርሽው? የት ሄደሽ ነው ያደርሽው? ባለትዳር ሴት እንዴት ውጪ ሄዳ ታድራለሽ? በማለት እንግዲህ ከናቴ ጋር በነበረችበት ሰዓት ከጓደኞቼ ጋር ነው በማለት እንግዲህ ዋሽታለች ማለት ነው። በዚያ ምክንያት እንግዲህ በር ዘግቶባት ነበር የዋለው ማለት ነው። ትሁትም እንዴት ነው እስር ቤቱን እንዴት አየሽው? በማለት እንግዲህ ጠይቃት ነበረ። ቤቲ እጅግ በጣም ነበር የተናደደችው። ያው እንግዲህ ትሁትም ያው አለምዬንም ለስንት ዓመት በሙሉ ዘግታችሁ እንደዚህ ነው የምትሰቃየው፣ አንቺ እንኳን ለአንድ ቀን ብቻ ነው በማለት ግን ደግሞ ወደፊትም ካልተጠነቀቅሽ የሷጣ እንደሚደርስሽ ነው እኔ የማስበው በማለት እንግዲህ ያው ትሁትም ተናግራለች ማለት ነው። ምክንያቱም አቶ ገዛኸኝ ፊት ለፊት በቃ የፈለገውን ነገር ከማድረግ ወደ ኋላ አይልም ማለት ነው። እኔ በዚች ምድር ላይ ተደስቼ መኖር ነው የምፈልገው በማለት እንግዲህ በባለፈው ፓርት ላይ ይብል ለትሁት ተናግሯል። እየሰራቸው ያላቸው ስራዎች በጣም ስህተት ናቸው፣ ጥሩ አይደለም። ስለዚህ ወደ ራስ ብትመለስ ጥሩ ነበር በማለት እንግዲህ ትሁት ተናግራ ነበረ። እሱን አይመለከትሽም፣ እኔ ከዚህ ዓለም ስኖር እንደፈለግኩ ተደስቼ መኖር ነው የምፈልገው፣ ይህ ስላንቺ አይመለከትሽም፣ አርፈይ ስራሽን ስሬ በማለት እንግዲህ አቶ ገዛኸኝ አስጠንቅቋት ነበር ማለት ነው። እና አቶ ገዛኸኝ ራሱ ወዳድ ናቸው። ያው ቤቲንም ማለት ነው። ቤቲ አንተ ሽማግሌ ነህ፣ እኔ እንደምፈልገው እንኳን እየሆንክልኝ አይደለም፣ ለምንድን ነው እስከ መቼ ነው ከዚህ ሱፍ የምትላቀቀው? እያለች እንግዲህ ስትናገረው ነበር ማለት ነው። ይህ እኮ አዲስ አይደለም፣ መጀመሪያም ስታገኘኝ እኮ ከነ ሱፌና ከነ ከረባቴ ነው ያገኘሽኝ፣ ወጣት ሁኜ እኮ አይደለም ያገኘኝ። ስለዚህ ወደሽ
ፈቅደሽ የገባሽበት እስከሆነ ድረስ እንደዚህ አይነት ነገሮችን መናገር በፍጹም አትችይም በማለት እንግዲህ ሲናገራት ነበር ማለት ነው። እሷ ደግሞ እንደ ወጣቶች አይንከባከበኝም፣ የፈለኩትን ነገር አያደርግልኝም፣ አያዝናናኝም፣ በተን ከሱ ጋር ልንጠጣ አልቻልንም እያለች እንግዲህ ያው ቅሬታ እያቀረበች ትገኛለች ማለት ነው። ይህን ነገር ደግሞ ወዳ ፈቅዳ የገባች መሆኑን አቶ ገዛኸኝ እያስጠነቀቃት እንዲሁም ደግሞ የመጣሽበትን የት እንደተገናኘን ያንን ቦታ መርሳት የለብሽም በማለት ሲያነሳባት እሱን እየተናገር እኔ ልታሸማቅቀኝ ነው ወይ እያለች እንግዲህ ቤቲ እየተናገረች ትገኛለች ማለት ነው። በነገራችን ላይ ይህን እንኳን አሁን ላይ በጣም ልካቸውን ነው የምትነግራቸው ማለት ነው። ያ ማለት ቤቲ አቶ ገዛኸኝን በጣም እየተናገረችው ትገኛለች። አቶ ገዛኸኝም እንግዲህ ቀስ ብሎ ማለት ነው ማድረግ ያለበትን እና መስራት ያለበትን ነገሮች እሷ ላይም እየሰራ ይገኛል ማለት ነው። አሁን ላይ እንግዲህ ትሁትና ናቲ እጅግ በጣም ቅር ተባብለዋል ማለት ነው። ናቲ ትሁትን መረዳት መቻል አለበት ብዬ አምናለሁኝ። ምክንያቱም ለሱ ብላና ለእናቱ ብላ ነው ይህን ነገር ሁሉ ስታደርግ የነበረችው። እንደውም እሷ በጣም ባለውለታው ነች በነገራችን። ምክንያቱም እሷ ባታስታውሰውና እሷ የሆነ ጥርጣሬ ባታሳደርበት ናቲ እናቱን ሊፈልግ በፍጹም አይችልም። እናቱ በህይወት እንደሌለች ነው የሚያውቀው። እንዲሁም ደግሞ በስሟ ድርጅት መክፈት እፈልጋለሁኝ በማለት ነው እንግዲህ ወደ እነሱ ቤት የመጣው ማለት ነው። በዚያን ሰዓት እንግዲህ ትሁት እንዲጠራጠር አድርገዋለች። እናት በህይወት ትኖር አትኖር እርግጠኛ ነህ ወይ? እስኪ አረጋግጥ፣ ነገሮቹን አስታውል በማለት እንግዲህ እንዲያስታውልና ልጁ ጥያቄ እንዲኖርበት ያደረገችው ዋናዋ ማነች? ራሷ ትሁት ነች ማለት ነው። እና አሁን ላይ ክፉዋ በጣም ለኔ መልካም ሆናለች፣ አንቺ ግን በጣም ክፉ ነች ማለት ነው። በደንብ አላቅሽም ማለት ነው ትሁት እያለ እንግዲህ እናቴ ትሁትን እየወቀሳት ይገኛል ማለት ነው። ያ ማለት እንግዲህ ቤቲን ከትሁት አስበልጧታል። ያው ቤቲ ለኔ ጥሩ ሆናለች፣ አንቺ ግን ከፊትም አላቅሽም ማለት ነው። በህይወት ያለች እናቴን እንዴት በህይወት የለችም ትይኛለሽ? ቢያንስ እንኳን እንዴት በእናት እንደዚህ ይጨከናል? እንዴት እንደዚህ ታደርጊያለሽ? በማለት እንግዲህ እናቴ ከትሁት ጋር እየደነፋ ይገኛል ማለት ነው። ትሁትም ደግሞ እኔ አንተን ከምንም ነገር በላይ ልወድህ አልችልም። ምክንያቱም ብወድህም ከልጅ አስበልጬ አልወድህም። አንተም ከእናትህ አስበልጠ እንደማትወደኝ አውቃለሁኝ። ስለዚህ እኔ ደግሞ ልጄን አስቀድም ያለው በማለት እንግዲህ ተናግራለች። ከሱ ጋር የሚያገናኘው ነገር የለም። ማወዳደርን ምን አመጣው? ግን ደግሞ እናቴ በህይወት እያለች እንዴት የለችም ትይኛለሽ? በማለት እንግዲህ አንተ ካልተረዳኝ ችግር የለውም አለምዬ፣ እሷ ራሷ ትረዳኛለች። የኔ ሁሉ ነገር ታውቃለች። ይቅርታ አሁን ይህ ሁሉ ነገር ራሱ እያወኩኝ ለምንድን ነው ይቅርታ የማጠይቀኝ? በማለት እንግዲህ ናቲ ማለት ነው ትሁትን እየተናገራት ነበረ። ትሁትን ምን ብለዋለች? ጊዜው ሲደርስና ከጊዜ በኋላ አንተ ይቅርታ ትጠይቀኛለህ ራስ ግን ደግሞ ጊዜው ይዘገያል ብላለች ማለት ነው። ምክንያቱም ያልሆነ ነገሮች ይፈጠራሉ። ለምሳሌ ያው ናቲ ቤቲ ጋር ፍቅር ጀምሯል ማለት ይቻላል። ያው ባይፈልግም ግዴታ ለእናቱ ብሎ ፍቅር ጀምሯል። በዚያ ምክንያት ደግሞ ያው እናቱ የሚጠመድበት ነገር ይኖራል ከቤቲ ወይ ቤቲ ልታደርግ ትችላለች በተለያዩ ነገሮች ማለት ነው። ስለዚህ ይቅርታ ቢጠይቃት ይብን እንደዚሁ ይቅርታ ሊጠይቃት ይችላል እንጂ የትሁትንና እንዲሁም ደግሞ የናቲን አንድነት ይመልሰዋል ማለት በጣም ከባድ ነው ማለት ነው። እና ከዚህ አንጻር ነበር እኔ ለማፍቀር አልታደልኩም እያለች እንግዲህ ስትናገር የነበረችው ትሁት ማለት ነው። እና በልጇ መጡባት። ምክንያቱም ናቲን አፍቅረው ወደው ቢሆንም እንዲሁም ደግሞ አለምዬን ካለችበት ችግር ለማውጣት ብትታገልም ግን ደግሞ በአንዲት ልጇ ስለመጡባት አቶ ገዛኸኝ ምንም ማድረግ አልቻለችም። ሁሉን ነገር ትታ ልጇን ለማትረፍ ነው እጥረት እያደረገች ያለችው አሁን ላይ ማለት ነው። በዚህ ሁኔታም ደግሞ አለምዬንም ይቅርታ ጠይቃታለች። ይቅርታ አድርጊልኝ አለምዬ፣ እኔ ምንም ማድረግ ስላልቻልኩ ነው በልጄ ስለመጡብኝ ነው ብላ ስትላት እኔ እረዳሻለሁኝ አውቃለሁኝ፣ እባክሽን ትሁት አትዘኝ በማለት እንግዲህ አለምዬም ወደዚያ ክላስ እንደተመለሰች እና ለአቶ ገዛኸኝም የሚሰጣትን መድኃኒት እንደሰጠችው እንግዲህ አይተናል ማለት ነው። አለምዬም በጣም ጎበዝና ብልጥ የሆነች ነው በእርግጠኝነት ማለት ነው። ስለዚህ አሁን ላይ ያው እንግዲህ በነገራችን ላይ እናትም እያደረገው ያለው ነገር በጣም ጥሩ ነው። ምክንያቱም ቤትን ካልቀረበ ደግሞ እናቱን ሊያገኝ አልቻለም ማለት ነው። ግን ደግሞ አቶ ገዛኸኝ እውነቱን ያወቀ ሰዓት ናቴን ወይንም የሆነ ነገር እንዳያደርገው እንዳይጎደው ማለት ነው
ብዬ ነው የማስበው ማለት ነው። ምክንያቱም ከዚህ በፊትም እንደሚገለውና እንደሚያጠፈው እየዛተ ነበረ። ስለዚህ አሁን ላይ ደግሞ ከቤቲ ጋር ሆኖ ሲያገኘው ምን እንደሚከሰት በጣም ከባድ ነው የሚሆነው። ቤቲም በጣም ከባድ ነገር ይገጥማታል፣ ናቲም እንደዚው ማለት ነው። ግን መጨረሻ ላይ እውነት ይደርስባቸዋል ወይንስ ደግሞ አይደርስባቸውም? ያው ቢገባም በእርግጠኝነት ናቲ ይደበቃል። ቤቲ ልትኖር ትችላለች ክላስ ውስጥ፣ እንዲሁም ደግሞ ናቲ በሌላ በኩልም ወጥቶ ሊሆን ይችላል፣ አሊያም ደግሞ ከዚሁ ከክላስ ሊደበቅ ይችላል፣ ወይም ደግሞ ኖርማል እንደዚህ ቁጭ ብለው ሊሆን ይችላል ማለት ነው። ስለዚህ አቶ ገዛኸኝ በአሁኑ ፓርቲ ላይ ሊጠረጥራቸው ይችላል እንጂ ሌላ ከባድ እርምጃ የሚወስድ አይመስለኝም ብዬ ነው የማስበው ማለት ነው። እና አሁን ላይ እንግዲህ ትሁት ከዚያ ቤት ለመውጣት ወስናለች። በቃ መውጣት አለብኝ፣ ምንም ማድረግ አልችልም፣ ምክንያቱም ናቲም እያናድዳት ይገኛል። ስለዚህ እሷ ናቲና እንዲሁም ደግሞ ቤቲ አንድ ላይ በሚሆኑበት ሰዓት በጣም እየተናደደች እየተበሳጨች እያለቀሰች ትገኛለች። ውስጧ በጣም እየተጎዳ ስለሆነ ከዚያ ቤት ለመውጣት በጣም እጥረት እያደረገች ትገኛለች። አባባ እንግዲህ አቶ ገዛኸኝን አናግሮት ነበረ ማለት ነው። እኔ የእሷ ተያዥ ነኝ፣ ስለዚህ ልጅቷ ወደ ክፍለ ሀገር መሄድ ትፈልጋለች፣ ወደ ቤተሰቦቿ ጋር መሄድ እስከፈለገች ድረስ ከዚህ ቤት ደግሞ መውጣት አለባት። አንተ ራስ ግን ይህን ያክል አትኮፍስ፣ እኛም ራሱ ሁሉን ነገር እናውቀዋለን፣ እንደው ከመስማማት በንግግር እንስማማለን ብዬ ነው እንጂ ሌላ እርምጃዎችን ራሱ መውሰድ ይቻላል። እንዲሁም ደግሞ እሷ ከእናንተ የሆነ ቦምብ የሆነ ሚስጥር ሰምታለች። ያ ሚስጥር ወጣ ማለት ደግሞ አንተ ቤት ተበጠበጠ ማለት ነው። ስለዚህ ልጅቷ የፈለገችውን ነገር የማድረግ ሙሉ መብት አላት። ሌላው ሳንጋባ ወይንም ደግሞ እርምጃ ሳንወስድ ትሁትን ወደ ቤቷ ብትመልስ ጥሩ ነው በማለት እንግዲህ አቶ ገዛኸኝን አስጠንቅቋል ማለት ነው። አቶ ገዛኸኝ ደግሞ የተዋዋልነው ውል ሳያልቅ ትሁት ከዚህ ቤት መውጣት አትችልም በሚለው እንግዲህ ሀሳብ ነው ያጠናው ማለት ነው። ሲቀጥል ደግሞ ለትሁትም ያ ሽማግሌ አጎትሽ መጥቶ ነበር፣ ከዚህ ቤት እንድትወጭ ጠይቆ ነበር። አንቺ ግን ለምንድን ነው እንደዚህ የምትሆኚው? አንቺ እኮ መስማት የሌለብሽንና ማየት የሌለብሽን ሚስጥር ከእኔ ቤት ሰምተሻል፣ ስለዚህ መውጣት አትችይም በማለት እንግዲህ ሲነግራት ነበር። እንዲሁም ደግሞ ያንን ሽማግሌ ልክ አስገባዋለሁ በማለት እንግዲህ አቶ ገዛኸኝ ሲናገር ነበረ። እሱ በጣም የተከበረ ሰው ነው በማለት እንግዲህ ተናግራለች። ምክንያቱም ድርጅት አለው ሁሉ ነገር ያለው ማለት ነው አቶ ገዛኸኝ ማለት ነው። እንግዲህ አባባን ሲናገረው ነበረ። ትሁት ደግሞ በጣም የተከበረ ስራ ያለው እንዲሁም ደግሞ ሌሎችን የሚያሰራ ነው። ምክንያቱም አቶ ገዛኸኝ ምን ብሏል? ስራ ፈት ነው ብሎታል አባባን ማለት ነው። ስራ ፈት ሳይሆን በጣም ስራ የሚሰራ ጀግና አባት ነው በማለት እንግዲህ ትሁትን መልሳለች። ጣይ ፓርቱን እንግዲህ አብረን የምንከታተል ይሆናል። ትሁት እንዴት ልትወጣ ትችላለች ከዛ ቤት? ናቲስ በምን ጉዳይ ነው እናቱን ሊያገኛት የሚችለው? ቤትስ ከአቶ ገዛኸኝ እጅ እንዴት ነው የምታመልጠው የሚለውን ነገር ማለት ነው ቀጣይ በጉጉት የምንጠብቅ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።